ዲሴምበር 7 የዕለቱ መልእክት ርዕስ ከተግባቦት ባሻገር። የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። መጽሐፈ ምሳሌ ምዕራፍ 14 ቁጥር 15። ሰውን ከሌላው ፍጥረት ከሚለየው አይነተኛ ባህሪው መካከል አንዱ የተግባቦት ክህሎቱ ነው። በዚህ የተግባቦት መስመር ሐሳቡን ያካፍላል፣ የሚሰጠውን አስተያየት ይሰማል፣ ያመዛዝናል፣ የሚበጀውን ይመርጣል፣ ያልተመቸውን ይተዋል። ተግባቦት ሁል ጊዜ ግልጽነት ላይ የተመሰረተ መሆን ሲገባው፣ ነገር ግን አንዳንድ ጊዜ ከተግባቦት ጀርባ ድብቅ አጀንዳዎች ይታያሉ። እነዚህን ድብቅ አጀንዳዎች በቀላሉ ማስተዋል የሚቻለው ጥበበኛ ምልልስ ሲኖረን ነው። ያለበለዚያ ሰዎች የሚናገሩትና የሚያደርጉት የተለየ ሆኖ ስናገኘው ልንጎዳ እንችላለን። በተጨማሪም የእኛን ቅንነታችንና የዋህነታችንን ተጠቅመው የራሳቸውን ድብቅ አጀንዳ ማስፈጸሚያ መሳሪያ ሊያደርጉን ይችላሉ። ለዚህም ነው የእነርሱ ድብቅ ፍላጎት መጠቀሚያ እንዳንሆን ታሳቢ በማድረግ ጥበብን ልንገበይባቸው የምንችልባቸውን የጥበብ መጽሐፍት በመጽሐፍ ቅዱስ ውስጥ ለትምህርታችን ተጽፈው የምናገኛቸው። ስለዚህ በተግባቦት ውስጥ ጥርት ያለውን መልእክት ምን እንደሆነ ማወቅ፣ ውስብስብና ግልጽነት የጎደለውን ተግባቦት ማጥራት፣ ሰዎች ሊናገሩ በፈለጉትና ዙሪያ ጥምጥም በሚዞሩት መካከል ያለውን አንድነትና ልዩነት ለማወቅ መሞከር፣ የተናገራችሁት እንዲህ ነው ወይ በማለት ከእነርሱ ማረጋገጫን ማግኘት፣ አሻሚ የሆኑ ሐሳቦችን መተርጎም፣ የሚያግባቡ ሐሳቦች ላይ ይሁንታችንን መለገስ፣ ያልተስማማነውን ጉዳይ በመልካም ቃል አለመስማማታችንን መግለጽ። እነዚህን የመሳሰሉትን አካሄዶች ብንጠቀም መልካም ተግባቦትን ማዳበር እንችላለን። ስለዚህ ለተግባቦት ተገቢውን ስፍራ እንስጥ። ተግባቦታችን የሁለትዮሽ ይሁን። መተማመንን ለመመስረትና ለማዳበር ቃልና ተግባር ላይ ትኩረት እንስጥ። እንመልከት ከተግባቦት ባሻገር።